ዋው አነሳልኝ 50 ብር አነሳ አነሳ 50 ብር ግን የሚገርመው ነገር ሩቅ ነው ያለው በጣም እዚህ ጋር ሸምሶ አለ ጋይስ ትሬን አመለጠን ደግሞ ፕሌን ሊያመልጠን ነው ስምራል ቢሾፍቱ የሚሰራው ኤርፖርት ከዚህ የተሻለ ኤክስፒሪየንስ እንደሚኖር ኤክስፔክት አደርጋለሁ አክቹአሊ ቀየረኝ ብሎ ጋይስ አስመጥቻታለሁ ሰላም ዩቲዩብ እንዴት ናችሁ የቻይና vlogጋችን እንደቀጠለ ነው ዛሬ ደግሞ ከኔ ጋር ወደ ሻንሃይ እንሄዳለን ሻንሃይ ማለት የቴክኖሎጂ ደሴት የሆነችው ወይም ደግሞ ፊቸሪስቲክ ሲቲ የምትባለው ዓለም ላይ ሻንሃይን የመሰለ ሲቲ እንደሌለ ነው ብዙ ቦታ ላይ የሚወራውና ስዋን ሲቲ እኔ ጋር እንጎበኛለን ወደ ሻንሃይ የምናደርገው ጉዞ በትሬን ለማድረግ አስበን ነበር በባቡር ለማድረግ ከ13 ሰዓት በላይ የሚወስደውን በረራ ቲኬት ከቆረጥን በኋላ እዚሽ ክሬዚ ፍሪክ ጋር ሆነን ዞር ስንል ቲኬታችን አሳልፈን 80 ሬምባችን ተቀተን አስመልሰን አሁን ግን የተሻለውን የፕሌን ቲኬት ቆርጠናል ስለዚህ ወደ ኤርፖርት እንሄዳለን አብረን ኤርፖርት ከሄድን በኋላ ጉዟችን ወደ ተወዳጇ የቴክኖሎጂ ምድር ወደሆነችው ወደ ሻንሃይ እናደርጋለን ከዚህ በኋላ ነው የኛ ኮንቴንት የሚጀምረው እዚህ ዩቲዩብ ቻናል ላይ ከዚህ በኋላ የሚለቀቁ ብሎጎች ሁሉም እንዳያመልጧችሁ ስለዚህ ታክሲያችን ጠርተን ወደ ኤርፖርት እንሄዳለን በታክሲ ነው ሄደው ማለት አዎ ዲዲ እንጥራ ዲዲ ኦኬ ጥሪ ዲዲ እንጠራለን ዲዲ ማለት እዚህ ባለፈውም ነግራችኋለሁ ኢትስ ላይክ ራይድ ነገር ነው ግን እዚህ ኦሬዲ ሌላ ግን ዲዲን የሚመስል አፕ አለ ልክ እንደዚህ የሚሰራ ብቻው ነው አይደል በሞኖፖሊ ነው ሰራ ሞኖፖሊ ኦኬ የመንግስት ነው ወይስ ግለሰብ ነው ካምፓኒ ካምፓኒው የመንግስት አይደለም የግለሰብ ዲዲ የግል ካምፓኒ ነው ግን ቻይና ላይ እኛ ሀገር ራይድ ፈረስ ያንጎ ምናምን እንደሚባለው ሌላ ተቀናቃኝ ካምፓኒ አላየሁበትም ዲዲ is the one and only ብቻውን ነው የሚሰራው እና ሃሪፍ ፕራይስም አለው እንደዚህ ሜትር ታክሲዎችን ከማስቆም ይልቅ ዲዲ መጠቀም በጣም ሪኮመንደብል ነው ሂር ኢን ቻይና ዲዲ የራሱ አፕ አለው ስለዚህ ቻይና ስትመጡ ሁላችሁ አሊፒያችሁ ጋር ዲዲ አፕን ተጠቅማችሁ መጥራት ትችላላችሁ ማለት ነው ጉዟችን ወደ ኤርፖርት ስም ጋንጆ ባዩን ፌይቺጃን ባዩን ኢንተርናሽናል ኤርፖርት ተርሚናል 2 ነው የምንሄደው ኦኬ ስለዚህ ወደ ሻንሃይ የምትሄዱ ሰዎች ከጓንጁ ተነስታችሁ ወደ ባዩ ኢንተርናሽናል ኤርፖርት ከሄዳችሁ በኋላ ተርሚናል 2 በመጠቀም መጓዝ ትችላላችሁ ወደዛ ነው የምንሄደው ተከተሉን ይመቻችሁ ጋይስ ዲዲ ጠርተን ነበር ዲዲ የጠራ ነው በ50 ብር ነው ሌላ ጊዜ በዲልና በንግግር ብትሄዱ ሚኒመም 100 ብር ነው የሚሆነው 100 ብር 110 ብር 110 ነው የሚሆነው ዲዲ ላይ 50 ብር ጠርተናል ነገር ግን በጣም የገረመኝ ነገር የኛ ሀገር የራይድ ታክሲ ሹፌሮች ብቻ አይደሉም ዝቅተኛ ብር ሲሆን የማያነሱት የኛ ሀገር ሹፌሮች ብቻ አይደሉም እዚህም ዲዲ ላይ ዝቅተኛ ብር ሲሆንባቸው ብዙ ጊዜ እንደማያነሱ እየነገረኝ ነው እኔ እኛ ሀገር ያሉ ታክሲ ሹፌሮች ብቻ ይመስሉኝ ነበር ዋው አነሳልኝ 50 ብር አነሳ 50 ብር ግን የሚገርመው ነገር ሩቅ ነው ያለው በጣም which is 4.6 ኪሎ ሜትር ከኛ ይርቃል ስንት ደቂቃ ወስድበታል ማለት ነው 12 ደቂቃ ይደርስበታል እዚህ ለመድረስ ሩቅ ያለ ሰው ስለዚህ ይሄ ሰውዬ እግረ መንገዱ ምናምን የሚሄድ ሰው ነው ማለት ወደ ባዩ ኤርፖርት አካባቢ ነው ቤቱን ያለው ወይ ጉዳይ ያለው ለዛ ነው ያነሳት አያችሁት ጋይስ እኛ ሀገር ያለው ነገር እዚህ ጋርም አለ በቃ ለምን አንበላም እስከዛ እዚህ ጋር የሆነ ነገር ለምን ምግብ እንብላ ጋይስ ምግብ እንብላ ኑድል ነገር ቀምሰን እንብላሽ እዛ ባለፈው የበላንበት ኑድል ቤት እንብላ እዚህ ጋር ኦኬ ነው ወይስ ማክዶናልድ እንብላ ማክዶናልድ እንብላ እዚህ ኑድል እንብላ ኑድል ጋይስ ምንም ነገር ስላልበላን ለጤናችን ያ ፍሬሽ የሆነ ምግብ ይሻለናል ጋይስ ብዙ ጊዜ ምግብ ሳበሉ በባዶ ሆዳችሁ ማክዶናልድ አይበላም የሚል ሪኮሜንዴሽን እየወሰድኩ ነው ጋይስ እና ማክዶናልድ እኔ ተመችቶኝ ነበር ግን ማክዶናልድ ይቅርብን ብለናል እዛ ጋር ምን አልክ ማክዶናልድ ነበር ክላሽ አላረገ እዚች ጋር ፍሬሽ የሆነች ኑድል ቤት አለች እሺ ኑድል ቤት በመኮራት ሪኮመንድ አደርጋችኋለሁ ጸዴ የሆነ ኑድል አላችሁ እሷን ላፍ አድርገን ለጉዞ ላንጁ ሚየን ትባላለች ባይዘው ማማ ላንጁ ሚየን ቻይና ውስጥ የትኛውም ሲቲ ጋር ብትሄዱ የትኛውም ቦታ ልታገኙት የምትችሉ ቴስቱ ደግሞ ከሀበሻ ጋር የሚቀራረብ ቴስት ያለው ሃላል ፉድ ሃላል ሬስቶራንት የበግና የበሬ ስጋ ብቻ ነው ያላቸው የበግና የበሬ ብቻ ነው ያላቸው ሃላል ሬስቶራንት ነው በጣም ምርጥ ሪኮመንደር ነው በቃ አዲስ ለሚመጣ ሰው ምግብ ይሄ ላንጁ ሜን ብሎ ቢመጣ ሞስት በቃ ቤት ማስታወቂያ መክፈል አለበት ጸዴ የሆነ ማስታወቂያ ነው የተሰራለት ሃላል ቤት ነው one of them everywhere በጣም ብዙ ትላልቅ ቦታ አላቸው በጣም ብዙ ብራንች እንዳላቸው ነው ጀለስ የሚነግረኝ ጋይስ ስለዚህ በቃ አንድ ቦታ ላይ ብቻ አይደለም ወይኒ ሃው ሰው እንገባለን ይሃ ኦኬ ሞቀት ነው ኦኬ ለምንድን ነው መሰላችሁ ጋይስ በሩ የሚዘጋው ውጪ ከተከፈተ ኤሲው አይሰራም
ኦልሬዲ ቤቱም ይሞቃልና ቤቱን ለማቀዝቀዝ ሃሎ ኒሃኦ ምንድነው መብላት ፈልገው? ምንድነው ቤስቱ ነገር? ፍራይድ ኑድል ይሁንልክ። ኦኬ በቢፍ ማለት ነው። ቢፍ ጸዴ ነው። ከቺክን ይልቅ ቢፋቸው ጸዴ ነው። እንትን ነገር ልቅመስ ዛሬ ሩስ ስለዚህ ለኔ ቢፋውን አድርጊ። ኦኬ ታያው ኒሮቻው ሚያ ናይፈን አዮ ቱዶን ኒሮ ሚፋ ግልጽ ነው ያልሽው ነገር ለወዴን ክሊር እኔ በደንብ ነው የገባኝ። ተረዳሽዋ እንዴ ምንም ወዘው ያንቺ እኮ አምሮሽ ጸዴ ሆነ። ጋይስ ኑድላችን አዘናል። ሷላ ፍላፍ እናደርጋለን። ቤቷ ጠበብ ያለች ቤት ነች ጋይስ። ብዙ የተጋነነ ነገር ነው ያላትም። ኢንቴሪየሯ ጸዴ ነች። ቤቷ ጠበብ ያለች ነው። እዚህ ጋር ሸምሱ አለ። ጸዴ ሆነ ሸምሱ ነው ሹፌንት ናቸው። ካሸራቸው ጸዴ ነው። በቃ እሱ አለ። እዚች ጋር ደዋይን ዶን ያለን ቤቱ ጸዴ ባዶ ነው። ዛሬ ሁሌም እንደዚህ ነው የሚሆነው። ባዶ ነው የሚሆነው። አይ ቲንክ ታይሙ ይመስለኛል የመሸ ነው። የመሸ ስለሆነ ነው ብዙ ሰው የማይኖረው። ስለዚህ ኑድላችን ሲመጣ አብረን እንበላለን ጋይስ። ታረ እኔ በሹ ያንቺ ነው ብራዘር፣ የኔ ይደርሳል ጋይስ። ምግባችን መጥቷል። እንደምታዩት ኑድል ነው። እኔ የማን ነበረ ስሙ ቾፕስቲክ የሚባለውን ነገር አያያዙ ምንም ሊገባኝ አልቻለም። ማሰልጠነኝ ብሎ ምንም አላሰለጠነኝም። እስቲ አንተ አንዴ ያላሳየው ብለው በቃ ምንም ሊሆንበት አልቻለም። ቾፕስቲክ በአንድ ዙር የገባው ሰው ካለ እኔ እከፍላለሁ። በአንድ ዙር አይገባም ጋይስ። እሱ ውስጥ ይፈልጋል። Arba 46 ብር 45 right 46 thank you bye ችነራት ማግሻሻን ጋይስ ምግባችን መጣጣችን ያዝን። ኦኬ ባይ ጋይስ። ትሬን አመለጠን ደግሞ ፕሌን ሊያመልጠን ነው። አሁን 1 ሰዓት ተኩል ነው። 2 ሰዓት ከ50 ፍላይታችን ነው። መንገዳችን በትንሹ ከ50 ደቂቃ እስከ 1 ሰዓት ይወስዳል። ስምራለ ጋይስ ዝም ብሎ ይቀልዳል። ፕሌንም ሊያመልጠን ነው። እነሱ ደግሞ አድቫንቴጅ እየወሰዱብን ነው። ዲዲያችን እስካሁን አልመጣም። እሱም ዘገየብን። እኛም ስንበላ ሰዓት ሄደ። ሌላ ፍላይት ሊያመልጠን ነው ማለት ነው። ደወለ። ኦኬ ወይኒ ሃው ኒዛይና ጋይስ ዲዲያችን ጋር መግባባት አልቻለም። ስለዚህ በታክሲ ልንሄድ ነው። ሌትስ ጎ ቱ ኒሃው ጋይስ በሃይዌይ ትሬን ነው ወደ ባዩ ኤርፖርት እየሄድን ያለነው። ኦልሞስት 40 ደቂቃ ተጉዘናል። አሁን የሃይዌይ ኤግዚት ቼክ ፖይንቱን አለፈን። ስለዚህ ከዚህ በኋላ ሃይዌይን ወጠናል። ሃይዌይ በጣም ነው የሚያምረው። ይሄ ቼክ ፖይንት ነው። ሃይዌይ ሲጓዝ የነበረ ሰው ሙሉ እዚህ ጋር ቼክ ፖይንቱ ላይ ኤግዚት አድርጎ ይወጣል ማለት ነው። ባዩ ኢንተርናሽናል ኤርፖርት ተርሚናል 2 ላይ ደርሰናል። ከዚህ በኋላ ለፍላይት 25 ደቂቃ ብቻ አለን። ክፍያችን ከፍለን እንወርዳለን። እሺ ክፈይ እና ይወርድ ጋይስ። ይሄ ባዩ ዓለም አቀፍ ኤርፖርት ነው። ጉዟችን ወደ ሻንሃይ ለማድረግ በባዩ ዓለም አቀፍ ኤርፖርት ተገኝተናል። እዚህ አሁን የምንገኝበት ተርሚናል 2 ጋር ነው። ስለዚህ ከታክሲያችን ወረድን። ከፈልሽ ኦኬ ሶ ባዩ ኢንተርናሽናል ኤርፖርት እንገኛለን። ኤርፖርቱ በጣም ሰፊ ነው፣ ያምራል። አይዊሽ ዞር እያልን ብዙ ነገሮችን ብናይ ደስ ይለኝ ነበር፣ ነገር ግን ሰዓት የለንም። ስለዚህ አሁን 20 ደቂቃ ኦልሞስት ከ25 ደቂቃ ባለው ብቻ ነው የሚቀረን ቼክ-ኢን አድርገን ለመሄድ። ስለዚህ አዝማች አስ ፖሲብል ፈጠን ብለን እንገባለን። ጋይስ ኤርፖርቱ በጣም ነው የሚያምረው። ባዩ ኢንተርናሽናል ኤርፖርት በጣም የሚያምር ኤርፖርት ነው ጋይስ። ሉክ ኢትስ በጣም አሜዚንግ ኤርፖርት። እኛ ኤርፖርት ላይ
2 ሰዓት ከ5 አናቷ ላይ ተገኝተናል። 2 ሰዓት ከ05 ሶ መጀመሪያ እዚህ ጋር ለምን ቼኪን ኤሪያችን አናይ? እዚህ ጋር ያለው ዲስፕሌይ ጋይስ ባይዘው አንድ ነገር ብሮ ቻይና ውስጥ በጣም የሚያስገርመኝ ነገር በጣም ብዙ ኤርላይንስ ካምፓኒዎች ነው ያሉት። በጣም ብዙ። አሁን ለምሳሌ ኤቭሪ ፕሮቪንስ የየራሱ ኤርላይንስ ካምፓኒ አለው። ከዛ አንዱ ፕሮቪንስ ደግሞ ሲቲ እያንዳንዱ ከተማዎች ያላቸው አሉ ኤርላይንስ የየራሳቸው ኤርላይንስ ማለት ነው። ለምሳሌ ኤር ቻይና፣ ሳውዘርን ኤርላይንስ፣ ሃይናን ኤርላይንስ፣ ሸንዘን ኤርላይንስ የሚባሉ የየራሳቸው የፕሮቪንሶች የተለያየ ኤርላይንስ ነው ያላቸው እና እኛ ዛሬ የምንሄደው በኤር ቻይና በሚባለው የኤርላይንስ ካምፓኒ ነው which is the biggest ኤር ቻይና ማለት the biggest ኤርላይንስ ካምፓኒ ነው። ዶሜስቲክ ፍላይቶችን ብቻ የሚሰራ ማለት ነው። ዶሜስቲክ ፍላይቶችንም ነው ኢንተርናሽናል ፍላይቶችንም ይሰራል። ኦኬ አሁን ለምሳሌ የጓንዡ ራሱን ችሎ ቻይና ሳውዘርን ኤርላይንስ የሚባል ኤርላይንስ ካምፓኒ አለው። ሶ ይሄ ኤርላይንስ ወደ ኢንተርናሽናል በረራ ያደርጋል፣ አገር ውስጥ ዶሜስቲክን በረራ ያደርጋል ማለት ነው። እሺ ሶ ኤር ቻይና ነው። እንግባ ዲቴል ኤኪው ኮዳችን ማለት ነው። የበረራ ቁጥራችን ነው። ቼኪን ማድረግ አለብንና ያውነት ኤኪው 1265 የኛ ስንት መሰለክ? ኤኪው 1005 ቦይንግ 737 800 ሞዴል። ሶ ኤኪው ስንት? ኤኪው 1005 ኤኪው 1005 ስቲል ዋሽንግተን ወደ ባንኮክ ነው ሄዳለሁ የሚለው እሱ። ሜቢ ሌት ሆነን ከሆነ እስኪ ከስተመር ሰፖርት እንጠይቃቸው። ከስተመር ሰፖርት ጋይስ ይሄ ነገር 1 ሰዓት ከ55 እንዳይሆን ማን ይሄ ነገር 1 ሰዓት ከ55 እንዳይሆን ማለት ጋይስ አይ ቲንክ ዊ አር ሜዲንግ አናዘር ሚስቴክ። ናስኪ ዛጋ እሷን አንጠይቃትም ጋይስ አይ ቲንክ ዊ ሜድ አናዘር ሚስቴክ። 2 ሰዓት ከ55 መስሎን ነበር። 1 ከ55 ሳይሆን አይቀርም። ግን እስኪ ሌትስ አስክ። ተው እርግጠኛ ነህ? ተው ጋይስ ሄድንም አልሄድንም ኤርፖርቱን ላስጎብኛችሁ። ይሄ ባዩ ኢንተርናሽናል ኤርፖርት ይባላል። እዚህ ጋር እንደምታዩት ሁሉም የሮቦቲክ ሰልፍ ሰርቪስ ኤንድ ባክድሮፕ ሮቦት ማሽን ምንም የሚሰሩ የማሽን ጋይስ ሰዓት የለንም እንጂ ብዙ ማሳያችሁ የቴክኖሎጂ ቦታዎች አሉ እዚህ ጋር። we are trying to find the customer support. yeah okay you can ask her. እዚህ ጋር የሆነች ባይክ ነገር አለች ጋይስ። ምን እንደምትሰራ ባላቅም እቺ ባይክ ምን እንደምትሰራ አላቅም። እዛ ጋር ደግሞ ሮቦት አለ ያ which is በጣም ዋይድ የሆነ ኤርፖርት ነው። Nine Airway F okay so አላለፈንም ማለት ነው። ያ bro ተው እንጂ አይተውት ገረጣም ብዬ ነበር። ሶ ተስፋ አለን ጋይስ። ኤርፖርቱ በጣም ነው የሚያምረው። ሉክ ጋይስ በጣም ነው የሚያምረው ኤርፖርቱ። አክቹአሊ ቢሾፍቱ የሚሰራው ኤርፖርት ከዚህ የተሻለ ኤክስፒሪየንስ እንደሚኖር ኤክስፔክት አደርጋለሁ። አክቹአሊ የግድ ነው ከዚህ መሻል አለ። ሪሊ ያ ሪሊ እንዴ ቢሾፍቱ የምንሰራው ኤርፖርት ከዚህ ካልበለጠ ምን ጥቅም ጋይስ። እንዴት ነው የሚያምረው ኤርፖርታቸው። ባይ ዘ ወይ ይሄ ኤርፖርት ጋይስ ዶሜስቲክ ብቻ አይደለም የሚሰራው። ቢስራሊ ባንኮክ ሚል ሲድኒ ሚል ፍላይት እያየሁ ነበር። የካታር ኤርዌይስን እያየሁ ነበር። ሶ ብዙ ኤርላይንሶች አሉ። ሶ ይሄ ብቻ አይደለም ስራው። እንደዚህ ነገር ጓንጆ ትላለች 2026 ግሪን ኤሪያ ነገር ነች። ይሄ አንደኛው ኤርፖርታቸው አውሻ ኩድ ሃቭ ፎቶ ባይ 3 ኤርፖርት ነው ያለው ቻይና ውስጥ ኖት ቻይና ውስጥ ኦኬ ጓንጁ ኦን የጓንጁ ሲቲ ውስጥ ማለት ነው። ኦኬ ይሄ ከሶስቱ አንደኛው ኤርፖርታቸው ነው። ቤስቱ not the best okay one of yeah ሁሉም actually ሁሉም ተመሳሳይ የሆነ ጥራት ነው ያላቸው። ኦኬ the best ትንሹ ምናምን አትላቸው guys look this giant display guys የሆነ falling water የሆነ መሃል ላይ የሆነ ሮክ አለ ምናምንና እኔ ራሴን አስገባለሁ እዚህ ጋር ጋይስ። እንዴት ነው የሚያምረው። I wish I could have photo right here but we don't have time. ኦኬ እንዴት ነው የሚያምረው ዲስፕላዩ። ቻይና በጣም ጸደ የሆነች ሀገር ነች ጋይስ። በጣም ጸደ የሆኑ ህዝቦች፣ በጣም ጸደ የሆነች ሀገር ነች። everybody should visit ቻይና። በጣም የምትገርም ሀገር ነች በእውነት። we are heading to F yes yeah F is right there. ኦኬ
ስለዚህ we are almost there በጣም ብዙ ፓሴንጀር ነው ያለው ወደ ተለያዩ በጣም ሰፊ ነው It's huge bro አልገባህም Okay This area is only the check-in area you know it's the departure check-in area ብቻ Yeah it's one part of the airport like Okay አንዷ ክፍል ብቻ ነች So if he's here Okay okay So we are checking here Okay. Guys Shanghai Yeah we're late I think so Guys እሱ ራሱ no time እያለን ያለው ፈጠን በሉ ሰዓት የላችሁ ያለ Okay guys Okay Hello Okay ኪሎ ሚዛን Guys እኛ ራሱ በጣም ሌት ሆነ ጥሩነቱ ካርጎ የሚደረግ ባጌጅ የለንም Okay እሱ ቢኖር እዘጋያለሁ ሲኖር ሌላ ታሪክ Hello. No time. Okay we are It's car. What about we use her? car? No time. Okay. Wait for. Okay guys so ሰዓት እንደሌለ እየተነገረን ነው guys Thank you so hold አድርጎልን ካሜራ ያዘልን ካሜራ We are vlogging Okay Thank you Okay Guys በመኪና ነው የምንሄደው እዚህ ጋር ካር አለ You said it? Yes I ገባለን ቁልክ Okay how much it cost? 2% 100. No Wait for. No 10 2% 20 RMB No it's very expensive Wait for. It's very expensive Yes. Yeah It's pay. Yeah 2% is No. we can give you 40 No. Make it 50 50? Yeah 1% 50. No, No, let's 2% make That it work. Okay Wait for. No time. No time we yeah? have time no problem Guys 50 ብር እንሂድ እያልን ነው ስማ ትኬት የቆረጥነው እኮ በስንት ነው ንገራቸው እስኪ ጋይስ ከትኬቱ ማለት ነው ከኤርፖርቱ ውስጥ ወደ ቦርዲንግ ተፓሱ ለመሄድ 100 ብር ጠየቀን 100 RMB which is 2700 በኢትዮጵያ በብላ ካተምጪ 2500 600 አካባቢ ብር ማለት ነው ሶ ጋይስ የታባሽ እንደምታመጭን ያ ግን ያ that is the rule በዛ ነው የምናየው ሶ አንከፍልም ማለት ወክ ልናደርግ ነው ጊዜ ግን የለንም እንሩጥ በቃ እሱ ፈጠን በሉ ያለን ነው ሶ we are panicking again another hassle አሲዞ ሰንደቅ ዓላማ መርዶ ነው ለወገናችን ማሸነፍ ካቃተንማ ብሰለፍ ህመሜችዬ ሮጬ ላራውጣችሁ ትልቁን እምነት በእናንተ ጥለናል እንግዲህ አይዟችሁ ከበደኝ ትቼ ለመግባት ከበደኝ የሆነ አባት ከበደኝ ባይኔ ፈለጉ ከበደኝ አዙር ፊትን Finally I'm glad we are almost there guys ኤርላይናቸው ውስጥ ደረስን hello how okay 27 3 ወደ መጨረሻ አካባቢ ነው ጋይስ ወንበሬ መጨረሻ አካባቢ ነው ወንበሬና 27 sorry okay bro ስለይሽ በእንባ ነው የቱ ጋር ነሽ አንቺ ከማል ባይዜ እዚህ ጋር አይ ጋይስ ከስንት መከራና ድካም በኋላ ኤርፖርታችን ውስጥ ደርሰናል ብሮ ፓሲዮ ቀይረኝ ብሎ እሱ ነው ኦኬ we are vlogging about no problem ask him ያምር is be kind check አድርገውና ችግር የለውም ወይኒሃ ቼክ አድርገሽ ቀይረኝ ለማለት እየሞከርን ነው ጋይስ 尊敬嘅旅客，喂你好你可以本次航班高端經濟艙你可以實有空換餘座席位置嗎，包含前排觀是眾空間、哦謝謝空中餐 okay 飲 he 服 said 務。 Sharon guys 現進行特惠升 thank you bro
如果你需 ያ 要 ጋይስ 請與客艙乘務員聯繫。 ጀለስ ቀይራ መጣች ቦታ ያ ጋይስ አስመጥቻታለሁ በእኔ ትግል ነው የመጣችው በሷ ትግል በእኔ ቻይኒዝ በአንቺ ቻይኛ ቋንቋ በእኔ ሐሳብ በጋራ አድርገን አንድ አይነት ቦታ ላይ ደረሰ we are here we are going to the plane ከስንት መከራና ስቃይ በኋላ ወደ ሻንሃይ የምናደርገው ጉዞ በቀጥታ ተጀምሯል ከሁለት ሰዓት ጉዞ በኋላ ከምሽቱ 4:40 አካባቢ የሆነ ነው ወደ ሻንሃይ ደርሰናል ላንድ ልናደርግ ነው ከዚህ በኋላ በቀጥታ ሻንሃይን የምናስጎበኝበት ሰዓት ቅርብ ነው ጋይስ ደርሰናል አሁን የምንገኘው ሻንሃይ ዓለም አቀፍ ኤርፖርት ነው ጋይስ በመጨረሻም ሻንሃይ ኤርፖርት ላይ ኤግዚት ያደረግን እንገኛለን በጣም አድካሚ ጉዞ ነበር ሮጥን ተሯሯጥን ማክዶናልድስ የሌለበት ቦታ ማግኘት ስታርባክስ የሌለበት ቦታ ማግኘት በጣም አስቸጋሪ ነው ማክዶናልድ በጊዜ ዘግቷል ስታርባክስ ግን ስቲል ነፍሰዋል ያያችሁ ነው ጋይስ ስታርባክስ ጋር ኪፖን ላፕቶፑን ይዛል ስልኩን ይዛል ከዛ በቃ ስታርባክሳቸውን ይዛሉ ማንንም አይሰሙም ከዛ ወደ ባይዘው እኔ ቻይና ውስጥ በጣም የታዘብኩት ነገር ምንድነው ከኮምፒውተርና ከስልክ ጋር ያላቸው ንክኪዝ በጣም አስገራሚ ነው በጣም በቃ ኤቭሪባዲ ወይ ስልኩን ነው የሚነካው ወይ ላፕቶፑን ነው የሚነካው እንጂ እንዲሁ ዝም ብሎ መወዛገብ የሌለ ነው ሻንሃይ ዓለም አቀፍ ኤርፖርት ደርሰናል ስለዚህ ከጓንጆ ባዮ ዓለም አቀፍ ኤርፖርት ተነስተን ሻንሃይ ድረስ የነበረን ጉዞ ይሄንን ይመስላል ሻንሃይን ከዚህ በኋላ በደንብ አስጎበኛችኋለሁ ይሄንን ዩቲዩብ ቻናል ላይክ ሰብስክራይብ ሼር ያደርጋችሁ ሰዎች ላይክ ሰብስክራይብ አድርጉ በጣም የሚገራርሙ ኤክስፒሪየንሶችን ለእናንተ ሼር የማደርግበት ዩቲዩብ ቻናል ነው ሻንሃይ ቻይና እንገኛለን stay tuned